የጽናት ድራማ ላይ እንግዲህ እጅግ በጣም አሳዛኝና አስደንጋጭ የሆኑ ነገሮች በዛሬው ክፍል ላይ ተፈጥረዋል። እነሱንም በደንብ አድርገን የምናይ ይሆናል። ሰራተኛውን ቤት ያመጣቻት ቤቲ ናት ብያችሁ ነበረ። ቤቲ አሁንም ራሷ በትክክል ቤቲ እንደሆነች አረጋግጫለሁ። ይሄው መታለች ተሸፋፍና። ምን አደረግሽ? እንዴት? ምን ተፈጠረ? ምን ላይ ናቸው? ቤቱም እንዴት ነው እያለች እየጠየቀች ነው ማለት ነው። እኔም ከቤቲ ውጭ ሌላ ሰው ማንም ጽናትንና ኪራ ሊጎዳ የሚፈልግ ሰው እንደሌለ ስለማቅ እሷ ነበር የጠረጠርኩት። በትክክልም እሷ ናት ሰራተኛዋን ቤት የላከቻት። ጽናትም ልጅ ሰራተኛዋን ስለጠረጠረቻት ኩሽና ቤት ገብታ የሆነ ነገር እየፈለገች ነበረ። ስደርስባት ግን አንቺን ነው መጀመሪያ ማስወግደው ብላለች ማለት ነው ሰራተኛዋ። እውነት ለመናገር በጣም ነው ያዘንኩት። መድኃኒት ወይንም በውሃ በጥብጣ ሰጥታቸው ነበር። ያ መድኃኒት ምንድነው የሚያደርገው የማውቀው ነገር የለም፣ ግን እነሱ አስተኝቷቸዋል። እንቅልፍ ነበር የያዛቸው። ቤቲ እጅግ በጣም መጥፎ ነገር አሁንም በውጭ ሆና እያደረገች ነው። ጽናትንና ኪራን ካላጠፋች መቼም ቢሆን እንደማትቀመጥ አርፋ እንደማትተኛ በደንብ ነው ማቃት ማለት ነው። በጣም ጨካኝ ሴት ናት ቤቲ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ የጽናት ድራማ ተለቆልናል። እጅግ በጣም አስደንጋጭም ነገር አስፈሪም ነገር አለው ማለት ነው። እንግዲህ ቤት ውስጥ የነበረችው አጋዥ ሰራተኛዋ ማለት ነው እንደምታውቁት ወይም እንደጠረጠር ነው ከቤቲ የተላከች ናት። ቤቲ አሁንም ኪራንና ጽናትን ካላጠፋች እነሱን ገደል ካልከተተቻቸው አርፋ የምትቀመጥ አርፋ የምተኛ አይደለችም። እውነት ለመናገር በጭራሽ አሁን ላይ ፍቅራቸው በቃ እውነቱ ፈረጠ። እውነቱን አፍርጠውታል። እንደሚዋደዱ ሁለቱም እርስ በርስ ተነጋግረዋል። የቤት ሰራተኛውም እንግዲህ ቤቱ ምንድነው ያለው ምን ተፈጠረ ብላ ስትጠይቃት ቤቲ ፍቅራቸው በጣም ነው የሚያስቀናው፣ የበፊት ትዝታዬን የቀሰቀሰብኝ ስትላት በጥፊ ነበር የመታቻት። ቤቲ ማለት ለማንም የማትመለስ ጨካኝ ናትና አሁንም መድኃኒት እንትን ብላ ልትገላቸው ነው እያሰበች ያለችው። ግን ደግሞ ያሰበችው አይሳካላትም። ወይ ኪራ ወይ ጽናት የሆነ አጋጣሚ ወይንም ደግሞ ናሆም ወይንም ምሩ ከነዚህ ከአራቱ አንዳቸው ይይዟታል ብዬ አስባለሁ። ምን አለበት ምንም ነገር ሳታደርጋቸው ሳይረፍድባቸው በጊዜ ቢነቁባት ብዬ አስባለሁ። ቪዲዮ ሁሉ ቀርጻ ሳታታለች። ምን እንደፈለገች ቤቲ አላቅም። ከዚህ በፊትም ታስታውሱ ከሆነ ባለፉት ክፍሎች ቤቲ ለጽናት ብላታለች። ጽናት ኪራ ለእኔ ካልሆነ ሆነ ላንቺ አይሆንም ጽናት፣ ሁለታችሁን ነው የምገላችሁ ብላታለች ማለት ነው በፊት ቤት ውስጥ እያለች። አሁንም ደግሞ ኪራ ለሷ እንደማይሆን በሙሉ ልብነት ስላረጋገጠች ቤቲ አሁንም ሁለቱን ከማጥፋት ወደ ኋላ አትልም ማለት ነው። እና ኪራ በፊት በጣም ሱሰኛ በጣም መጥፎ ባህሪ ያለው ልጅ ነበረ። እኔ ነኝ አስተካክዬ እንደዚህ ያደረኩት፣ ስለዚህ ኪራ የሚሆነው ለኔ ብቻ ነው ብላ ነው የምታስበው ቤቲ ማለት ነው። በዛሬው ቀን ደግሞ በጣም ደስ የሚል ነገር ነበር የተፈጠረው። ይህን ነገር ስታይ ቤቲ ራሷን መቆጣጠር ነበር ያቃታት። ቤቱ ውስጥ ገብታ ነበረ። ቤት ውስጥ ደግሞ ሰራተኛ ሆናት ከፍታ ያስገባቻት። በጣም ከባድ ነገር የሚፈጠር ይመስለኛል። ግን ደግሞ ፈጣሪ ጠብቃቸው ጽናትንና ኪሮ ማለት ነው። አሁንም የሆነ መድኃኒት ሰጥታቸው ራሳቸውን ሁሉ ታማዋል ማለት ነው ሁለቱና ምንድነው የሰጠቻቸው መድኃኒት እየቆየ የሚጎዳቸው ነው አላቅም። በጣም ነው የደነገጥኩት። የገዛ ጓደኛዋም ደግሞ የጽናት ጓደኛ ደግሞ የሆነ ሴት ተሸፋፍና ከዛ ቤት ስትወጣ ይቻታለሁ ብላ ነበረ እና ትናንትና ሁላችንም እንደዚህ ስንሆን የነበረው ያለ ነገር አይደለም ብላ ጠርጥራለች። ግን ደግሞ ለናሆም ለኪራ ንገሪው ስትላት የሆነ መረጃ ከሌለኝ መናገር አልፈልግም ብላለች። የሆነ መረጃ እየፈለገች ነው። ግን ደግሞ የእውነት በጣም ነው ያሳዘኑኝ ማለት ነው። እና ናሆምም ምሩም እነሱ በፍቅር አንድ መሆናቸው ደስ ብሏቸዋል። እኛንም ደስ ብሎናል። ግን ደግሞ ቤት ውስጥ ያለችው ሰራተኛ ሁለቱን ልታጠቃ የመጣች ናት እና በጣም ነው ያዘንኩት በዛሬው ክፍል።